ሰላም የነጅማት አካዳሚ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ነጃት ነኝ ከነጅማት አካዳሚ። በዛሬው ቪዲዮ የ2017 ዓመተ ምህረት ኢንትራንስ ኤግዛም የምሰራላችሁ ይሆናል። ላይክ፣ ኮሜንት፣ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑ ይሄ ቪዲዮ አትጀምሩት። ወደ ጥያቄያችሁ እንሂድ። እሺ የመጀመሪያው ጥያቄ የሚለው which one of the following is an irrational number ነው የሚለን። ቾይስ ኤ ላይ ራዲካል 0.04 ተሰጥቶናል። ቢ ላይ 1.1622 ተሰጥቶናል። ሪፒቲንግ ነምበር ነው። ሲ ላይ ደግሞ ራዲካል 29 ተሰጥቶናል። ዲ ላይ ደግሞ 3.4000 ተሰጥቶናል። እዚህ ጋ የተጠየቅነው ኢራሽናል ነምበር ነው። ምንድነው ማወቅ ያለብን? በራሽናል ነምበር እና በኢራሽናል ነምበር መካከል ያሉትን ልዩነቶች ማወቅ አለብን ማለት ነው። እሺ ከራሽናል እና ኢራሽናል ነምበር በላይ ካለው ስንጀምር ሪል ነምበር አለ። ሪል ነምበርን በሁለት እንከፍለዋለን፣ ራሽናል ነምበር እና ኢራሽናል ነምበር ብለን። ራሽናል ነምበርን የምንለይበት የራሱ የሆኑ መገለጫዎች አሉ። ኢራሽናል ነምበርን ደግሞ የምንለይበት የራሱ የሆኑ መገለጫዎች አሉ። ከነዛ ውስጥ የመጀመሪያው ራሽናል ነምበሮችን የምንለየው አንደኛ በኤ ኦቨር ቱ ኤ ኦቨር ቢ ፎርም መጻፍ ይችላሉ። አስ ፍራክሽን ኦፍ ኢንቲጀርስ መጻፍ ይችላሉ ማለት ነው። ኤ ኤንድ ቢ are element of integers በኤ ኦቨር ቢ ፎር መጻፍ ይችላሉ። ኤ እና ቢ ኢንቲጀሮች ሆነው where b is different from ዜሮ ማለት ነው። ቢ ዜሮ መሆን አይችልም። በፍራክሽን ፎርም መጻፍ ይችላሉ ማለት ነው ራሽናል ነምበሮች። ሁለተኛ ላይ ደግሞ በዴሲማል ፎርም ሲጻፉ ሪፒቲንግ ናቸው። ሪፒቲንግ ማለት የሆነ ኮንስታንት የሆነ ፓተርን ይዘው ሪፒት እያደረጉ እየደጋገሙ ይሄዳሉ ማለት ነው። ለምሳሌ ህክል 0.2222 እያለ የሚቀጥል ቁጥር ከሆነ ይሄ ቱን አንድ ፓተርን ይዘው እየደገመ ይሄዳል ማለት ነው። ቀጣይ ቱ እንደሚመጣ እናውቃለን ማለት ነው። እንደዚህ አይነት ቁጥሮች ሪፒቲንግ ቁጥሮች ይባላሉ። ሪፒቲንግ ዴሲማልስ ደግሞ ምንድናቸው? ራሽናል ነምበር ናቸው ማለት ነው። ሌላኛው ሀሳባቸው ደግሞ ምንድናቸው? ተርሚኔቲንግ ናቸው። ተርሚኔቲንግ ናቸው ወይም ደግሞ ኢንዲንግ ናቸው። ኢንዲንግ ማለት ደግሞ ምን ማለት ነው? እንደ ማንኛውም ዴሲማል ያልቃሉ ማለት ነው። የሚያልቁ ናቸው። አንድ ቦታ ላይ የሚገቱ ናቸው ማለት ነው። ለምሳሌ 0.21 ካለ በቃ 0.1 አለቀ፣ እዚህ ጋር የሚያልቅ ነው። ስለዚህ ተርሚኔት ያደርጋል፣ ያልቃል፣ ኢንዲንግ ነው ማለት ነው። ወይም ደግሞ 3.1 ካለ ይሄም ኢንዲንግ ነው ማለት ነው። ስለዚህ ራሽናል ነምበርን በእነዚህ ሶስት ካራክተሪስቲክሶች መለየት እንችላለን ማለት ነው። ወደ ኢራሽናል ነምበር ደግሞ ስንሄድ አንደኛ በኤ ኦቨር ቢ ፎርም መጻፍ አንችልም። በፍራክሽን ፎርም መጻፍ አይቻልም። በፍራክሽን ፎርም መንገጻቸው አንችልም ማለት ነው። ሁለተኛ ደግሞ ነን ሪፒቲንግ ናቸው። ምን ማለት ነው? የሆነን ኮንስታንት የሆነ ፎርም ይዘው እየደጋገሙ አይሄዱም ማለት ነው። እንደገና ደግሞ ነን ተርሚኔቲንግ ናቸው። እንደገና ደግሞ ምንድነው በተቃራኒው ከዚህ ተርሚኔቲንግ ከሆኑ ደግሞ ነን ተርሚኔቲንግ ናቸው ማለት ነው አያልቁም። የሆነ ፎርም ላይ ተገፍተው አይቆሙም ማለት ነው። ለምሳሌ ፓይ ዋናው የኢራሽናል ነምበር ምሳሌ ነው። የኢሉሲቭ ነምበር የምትባለው ኢ የሆነን ተርም እየደጋገሙ አይሄዱም ማለት ነው። ለምሳሌ ያህል ፓይ 3.141592 እያለ የሚቀጥል ፎርም ነው። ምንም የምታዩት ፓተርን የለም፣ ተመሳሳይ የሆነ ማለት ነው። ሪፒቲንግ ነው ብለን እንዳለን፣ ተርሚኔቲንግ ነው ደግሞ ብለን እንዳለን አያልቅም። እዚህ ጋር ቱ ብሎ የሚያልቅ ነገር አይደለም። ሌሎች ቁጥሮች ፎር ኤቨር ነው የሚሄደው ይሄ ቁጥር ማለት ነው። ስለዚህ ፓይ ምንድነው? ኢራሽናል ነበር ነው እንላለን። ስለዚህ በሶስቱ ነገር የማንገልጻቸው ከሆነ ቁጥሮቹ ኢራሽናል ናቸው። በሶስቱ ካራክተሮች ደግሞ የምንገልጻቸው ከሆነ ቁጥሮቹ ራሽናል ናቸው ማለት ነው። ከኢራሽናል እነዚህን ካራክተሮች በማየት ከዚህ ምርጫ ውስጥ ኢራሽናል ነምበር የሆነው መምረጥ ቀላል ነው ማለት ነው። ለምሳሌ እዚህ ጋር ራዲካሉ 0.04 አለ። 0.04 ፐርፌክት ስኩዌር ነው። 0.04 ማለት 4 ኦቨር 100 ነው። 4ን 100 መውጣት ይችላሉ። ፐርፌክት ስኩዌሮች ናቸው። ስለዚህ ሲወጣ ይሄ ቁጥር ምን ይሆናል? 0.2 ሆኖ ይወጣል ማለት ነው። ስለዚህ
ምንድን ነው ተርሚኔቲንግ ነው ማለት ነው ዴሲማሉ። ስለዚህ ራሽናል ነምበር ነው። እዚህ ጋር ደግሞ እንደምታዩት ቱ እያለ ቀጣይም ቱ ነው የሚመጣው፣ ቀጣይም ቱ ነው የሚመጣው። ዊች ሚንስ ሪፒቲንግ ነው ማለት ነው ዴሲማላቸው። ስለዚህ ራሽናል ነምበር ነው። እዚህ ጋር ስኩዌር ሩት ኦፍ 29 አለ። ማወቅ ያለባችሁ ነገር በቀጥታ ኢራሽናል ነምበር የምትለዩበት ሌላኛው ካራክተር ምንድን ነው? ስኩዌር ሩት ኦፍ ናት ፐርፌክት ስኩዌር ያልሆኑ ቁጥሮች፣ ፐርፌክት ስኩዌር ያልሆኑ ቁጥሮች ስኩዌር ሩታቸው እንዳለ ኢራሽናል ነበር። 29 ደግሞ እዚህ ጋር ምንድን ነው ፐርፌክት ስኩዌር አይደለም፣ ከስኩዌር ሩት መውጣት አይችልም። ስለዚህ ኢራሽናል ነበር ነው ማለት ነው። ለምሳሌ ስኩዌር ሩት ኦፍ 2 ብትሉ 2 ፐርፌክት ስኩዌር አይደለም፣ ይሄ ቁጥር ኢራሽናል ነበር ነው የሚሆነው ማለት ነው። ስለዚህ በቀጥታ መልሳችን የሚሆን ሲ ነው። ዲ ላይ ደግሞ ስታዩ 3.4000 ይለናል። ይሄ ተርሚኔቲንግ ዴሲማል ነው which is a rational ነምበር ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው ለመጀመሪያ ጥያቄ። ሁለተኛው ጥያቄ ደግሞ ምን ይለናል? which one of the following is the simplified form of 81 raised to 1 over 5 over 27 raised to 3 over 5 ይለናል። ስለዚህ እዚህ ጋር ይህንን ሶሉሽን ስንሰራ ምንድን ነው 81 raised to 1 over 5 over 27 raised to 3 over 5 ነው የሚለው። መጀመሪያ በሁለቱ ቁጥሮች መካከል ያለውን ግንኙነት ማወቅ አለብን። ሁለቱም ፋክተር ኦፍ 3 ናቸው። ኤክስፖኔንሻል ሪሌሽንሽፕ አላቸው ከስሪ ጋር። ምን ማለት ነው? 81 ማለት 3 ሬዝ ቱ 4 ማለት ነው። 27 ማለት ደግሞ 3 ሬዝ ቱ 3 ማለት ነው። ስለዚህ ሁለቱም ኤክስፖኔንሻል ሪሌሽንሽፕ አላቸው ማለት ነው ከስሪ ጋር። ግን እዚህ ጋር ሌላ ኤክስፖነንት አለን which is 1 over 5። እዚህ ጋር ደግሞ 3 over 5 አለን ማለት ነው የተሰጠን ኤክስፖነንት። ከሎ ኦፍ ኢንዳይሲስ ምን እናውቃለን? ከሎ ኦፍ ኢንዳይሲስ ምን እናውቃለን? ኤ ሬዝ ቱ ኤም ታይምስ ሬዝ ቱ ኤን ማለት ሁለት ኤክስፖነንቶች ሲኖሩ ምንድን ነው የምናደርገው? ቤዛችን ተመሳሳይ የሆነና ኤክስፖነንታችንን አባዝተን እናስቀምጣለን። ስለዚህ እዚህ ጋር ሁለት ኤክስፖነንቶች አሉ፣ እዚህ ጋር ሁለት ኤክስፖነንቶች አሉ። ስለዚህ ኤክስፖነንታችንን አባዝተን ማስቀመጥ እንችላለን ማለት ነው። ምን ማለት ነው? 3 ሬዝ ቱ 4 ታይምስ 1 over 5 ኒውሜሬተሮቹ እናባዛለን 4 over 5 ይሆናል ማለት ነው። ኦቨር 3 ሬዝ ቱ 3 ታይምስ 3 9 over 5 አለን ማለት ነው። እንደገና ድጋሚ ከሎ ኦፍ ኢንዳይሲስ የምናገኛለን ተመሳሳይ ቤዝ ካላቸው። ለምሳሌ ኤ ሬዝ ቱ ኤም ኦቨር ኤ ሬዝ ቱ ኤን ከሆነ ምን ማድረግ እንችላለን? ኤ ሬዝ ቱ ኤም ማይነስ ኤን ማድረግ እንችላለን። አንድ ቤዝ ወስደን እንትናችንን ኤክስፖነንታችንን እንቀናነሳለን ማለት ነው በማካፈል ምልክት ስለተያያዙ። ስለዚህ እዚህ ጋር ሁለቱም ተመሳሳይ ቤዝ አለ። ስለዚህ ምን እናደርጋለን? 3 ሬዝ ቱ 4 over 5 ማይነስ 9 over 5 እናደርጋለን ማለት ነው። ዘን ምን ይሆናል? 3 ሬዝ ቱ 4 over 5 ማይነስ 9 over 5 ማለት ተመሳሳይ ዲኖሚኔተር ነው ያለን። ዲኖሚኔተራችን 5 ነው የሚሆነው። 4 ማይነስ 9 ይሆናል። 4 ማይነስ 9 ኔጌቲቭ ነው። ማይነስ 5 over 5 ይሆናል። ማይነስ 5 over 5 ማለት ደግሞ ምን ማለት ነው? ማይነስ 1 ነው። ስለዚህ 3 ሬዝ ቱ ማይነስ 1 እናገኛለን ማለት ነው። 3 ሬዝ ማይነስ 1 ማለት ድጋሚ ወደ ሎ ኦፍ ኢንዳይሲስ ልውሰዳችሁ። ኤ ሬዝ ማይነስ 1 ማለት 1 over ኤ ማለት ነው። ስለዚህ 3 ሬዝ ማይነስ 1 ማለት ምን ይሆናል? 1 over 3 ይሆናል ማለት ነው መልሳችን which is on choice C። ጋይስ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ፣ ኮሜንት፣ ሼር አድርጉ። እሺ ሶስተኛው ጥያቄ ደግሞ ምን ይለናል? Find the number 43 times 10 raised to 8 times 10 raised to minus 5 is written in standard form it equals ይለናል። እነዚህ ቾይዞች ተሰጥተውናል። ስታንዳርድ ፎርም ምን ማለት ነው የሚለው መጀመሪያ ማወቅ አለብን። ስታንዳርድ ፎርም ኦፍ ኤ ነምበር ምንድን ነው? ወይም ደግሞ ሳይንቲፊክ ኖቴሽን የሚባለው ነገር ምንድን ነው የሚለው ማወቅ አለብን። ስታንዳርድ ፎርም ኦፍ ኤ ነምበር የሚባለው ኤ ታይምስ 10 raised to n where ኤ እና ኤንን ዲፋይን ስታደርጉ ኤ is between 1 and 10 ኤ is greater than or equal to 1 ከአንድ ጀምሮ አንድን አጠቃለን እስከ 10 ግን አያጠቃልልም። ከ10 በታች ያለ ቁጥር መሆን አለበት ማለት ነው። ኤ በአንድና በ10 ቁጥሩ የተሰጠን በአንድና በ10 መካከል መሆን አለበት። እንደገና ኤን is a positive
ኦር ኔጌቲቭ ሆል ነምበር ነው መሆን ያለበት። ኤን ኢዝ ኤ ፖዚቲቭ ኦር ኔጌቲቭ ሆል ነምበር ሙሉ ቁጥር መሆን አለበት። ፖዚቲቭ እና ኔጌቲቭ ሆል ነምበር መሆን አለበት ማለት ነው። ዊች ሚንስ ዴሲማል ሊሆን አይችልም፣ ወይ ደግሞ ፍራክሽን ሊሆን አይችልም፣ ወይ ደግሞ ስኩዌር ሩት ምናምን ሊሆን አይችልም ማለት ነው። ሆል ነምበር መሆን አለበት፣ አይዘር ኔጌቲቭ ኦር ፖዚቲቭ መሆን አለበት። ስለዚህ ኤ ኢዝ ቢትዊን 1 ኤንድ 10 ካልኳችሁ ቾይዛችን ላይ ምናውቃቸው ቾይዞች ይኖሩናል። ለምሳሌ 43 ኢዝ ግሬተር ዛን 10። ስለዚህ ቾይዝ ኤ ውጪ ነው ማለት ነው ከመልሳችን። እንደገና ደግሞ ቾይስ ሲ ደግሞ ቾይስ ሲ 0.43 0.43 ኢዝ ሌስ ዛን 1። ስለዚህ ከአንድና ከ10 ውጪ ስለሆኑ እነዚህ ኤ እና ሲን ካንስል አውት እናደርጋለን ማለት ነው። ከዛ በአንድና በ10 መካከል ያሉ ቁጥሮች ትክክል ነው። 4.3 ኢዝ ቢትዊን 1 and 10 4.3 ኢዝ ቢትዊን 1 and 10 ቢ እና ዲ ላይ ቁጥራችን ትክክል ነው። ስለዚህ ምኑ ጋር መሄድ አለብን? እዚህ ጋር ኤክስፖነንታችን ላይ እንሄዳለን። 10 ሬስ ቱ የሚለው ጋር እንሄዳለን ማለት ነው። የተሰጠን ቁጥር 43 ታይምስ 10 ሬስ ቱ 8 ታይምስ 10 ሬስ ቱ ማይነስ 5 ነው። በሎ ኦፍ ኢንዳይሲስ እንደዚህ ሁለቱን መሰብሰብ እንችላለን። 43 ታይምስ 10 ሬስ ቱ ምንድን ነው የምናደርገው? ሁለቱን እንደምራለን። እዚህ ጋር ኔጌቲቭ ስላለን 8 ማይነስ 5 ይሆናል። 8 ማይነስ 5 ደግሞ 3 ነው። ስለዚህ ይሄ 43 ታይምስ 10 ሬስ ቱ 3 የተሰጠን ኦልሬዲ ጊቭን ናችን ነው። ጊቭን ነምበራችን ይሄ ነው። ስለዚህ ወደ ስታንዳርድ ፎርሙ ስንቀይረው ምንድን ነው የምናደርገው? እዚህ ጋር አንድ ፖይንት መጨመር አለብን ማለት ነው። እዚህ ጋር አንድ ፖይንት ለመጨመር ደግሞ ምን ማድረግ አለብን? ይሄን ቁጥር በ10 ማካፈል አለብን። በ10 ስናካፍለው ደግሞ ቁጥራችን ይቀየርብናል፣ ያልተሰጠን ይሆናል። ስለዚህ እችን 10 ደግሞ ካንስል አውት ለማድረግ ምን እናደርጋለን? በ10 እናባዛለን። 10 ኦቨር 10 ያደርግ ነው ማለት ነው። 10 ኦቨር 10 ደግሞ ማለት ምንድን ነው? ካንስል ሲያደርግ 1 ነው የሚሆን፣ ምንም ለውጥ አላመጣንም ማለት ነው። ስለዚህ ምን እናገኛለን? 43 ኦቨር 10 ማለት 4.3 ማለት ነው። ታይምስ እዚህ ጋር አንድ 10 አለን፣ 10 ሬስ ቱ 1 አለ፣ እዚህ ጋር ደግሞ 10 ሬስ ቱ 3 አለን። ሁለቱን አንድ ላይ እናደርጋለን ማለት ነው። ቅድም እንዳደረግነው በሎ ኦፍ ኢንዳይሲስ ምንድን ነው? ኤ ሬስ ቱ ኤም ታይምስ ኤ ሬስ ቱ ኤን ማለት ቤዛችን ተመሳሳይ የሆነና ኤክስፖነንት ላይ ያሉትን እንደምራለን። ኤም ፕላስ ኤን ነው የምናደርገው። ስለዚህ እዚህ ጋር ምን ይሆናል? 1 ፕላስ 3 ይሆናል ማለት ነው። 10 ሬስ ቱ 1 ፕላስ 3 ኢዝ 4 ማለት ነው። ስለዚህ ይሄንን ቾይስ ምን ላይ እናገኘዋለን? ቾይስ ዲ ላይ ማለት ነው። ስለዚህ ሶስተኛው ጥያቄ መልሳችን ቾይስ ዲ ነው ማለት ነው። ኦኬ question number 4 ምን ይለናል? given the system of linear equations a1x plus b1y is equals to c1 and a2x plus b2y is equals to c2 where a1 a2 b1 b2 c1 c2 are all elements of real number and a2 b2 እና c2 ደግሞ different from 0 which of the following is true ይለናል። ትክክል የሆነውን አውጡ ነው የሚለን። ይሄን ጥያቄ ለመስራት ማወቅ ያለብን ምን መሰላችሁ? for a system of equations ለሁለት system of equations given as a1x plus b1y is equals to c1 and a2x plus b2y is equals to c2 ለእነዚህ ሁለት ለተሰጡን system of equation ሶሉሽናችንን የምንጠቅበት ሶስት ህጎች አሉ። አንደኛው ምንድን ነው? if a1 over a2 is not equal to b1 over b2 ሁለቱ ኮፊሽንቶች የኤክስ እና ዋይ ኮፊሽንቶች ፕሮፖርሽናል ካልሆኑ ሲካፈሉ ፕሮፖርሽናል ካልሆኑ then the system of the equation the system has what? A unique solution. Unique solution ወይም ደግሞ one solution only ያለው ይሄ system of equation if a1 over a2 is not equal to b1 over b2። ሁለተኛው ደግሞ ምንድን ነው? if a1 over a2 is equal to b1 over b2 but the two proportions are not equal to c1 over c2 እንደዚህ አይነት ደግሞ ከሆነ the system has
the system has no solutions ምንም ሶሉሽን የለም no solutions ሶስተኛው ደግሞ ማስታወስ ያለባችሁ ነገር ምንድነው if a1 over a2 is equal to b1 over b2 is equal to c1 over c2 ሁሉም proportional ከሆኑ then the system has infinitely many solutions በጣም ብዙ ሶሉሽኖች ያሉት ማለት ነው ሶሉሽኑ ስለዚህ ከቾይዛችን which one is true እንደተባለው ከቾይዛችን true የሆነውን ለማውጣት ምን እናደርጋለን ይሄንን ቼክ እናደርጋለን ማለት ነው ኤ ላይ ምን ይላል if a1 over a2 is equal to c1 over c2 a1 over a2 is equal to c1 over c2 ማለት እዚህ ጋር ነው a1 over a2 is equal to c1 over c2 then the system has no solutions ይላል ግን የሚሆነው ምንድነው infinitely many solutions ነው የሚሆነው ስለዚህ a አይሆንም ማለት ነው መልስ b ላይ ደግሞ ምን ይላል if b1 over b2 is equal to c1 over c2 ይላል ድጋሚ b1 over b2 equal to c1 over c2 የሚሆነው እዚህ ሶስተኛው ላይ ነው ስለዚህ the system has infinitely many solutions b ላይ ምን ይላል unique solution ያለን ይላል ስለዚህ b true አይደለም c ላይ ደግሞ ምን ይላል if a1 over a2 is not equal to c1 over c2 the system has infinitely many solutions እንደሚሆን ምንድነው ሁሉም እኩል ሲሆኑ ስለዚህ ያ ደግሞ ኢኳል አይደሉም እያለ ነው ስለዚህ c መልስ አይሆንም d ላይ ደግሞ ምን ይሆናል if a1 over a2 is not equal to b1 over b2 which is number 1 ላይ ያለው ያስቀመጥነው ማለት ነው ስለዚህ if a1 over a2 is not equal to b1 over b2 then the system has one solution ይላል አዎ ትክክል ነው the system has a unique solution or one solution ብለን አስቀምጠናል ስለዚህ our answer is choice d ማለት ነው እሺ አምስተኛው ጥያቄ ደግሞ ምን ይላል if one of the roots of the equation 2x squared minus 8x plus k is equals to 0 exceeds the other by 2 then what is the value of k ይለናል እንዴት ነው ይሄ ደግሞ ጥያቄ የሚሰራው the sum and product of roots of a quadratic equation የሚለውን ማወቅ አለብን ማለት ነው እሺ ይሄን ጥያቄ ስንሰራ ምንድነው ይሄ የተሰጠን quadratic equation ነው ሁለት ሩትሶች አሉት ማለት ነው ይሄ quadratic equation የሚያደርጉ ሁለት ቁጥሮች አሉ ማለት ነው እነዛ ቁጥሮች ለምሳሌ x1 and x2 ብንላቸው እዚህ ጋር ምንድነው የተባለው the one of the roots is exceeds the other by 2 ነው የተባለው አንደኛው ከአንደኛው በሁለት ይበልጣል ነው ስለዚህ ለምሳሌ x2 ከሆነ የሰራው x2 ከx1 በሁለት ይበልጣል ማለት x1 plus 2 ነው ማለት ነው x2 ይሄንን ማስታወስ ይጠበቅብናል ከዛ ምንድነው for any quadratic equation ax squared plus bx plus c is equals to 0 ሁለት ሩቶች አሉ እነሱ ማናቸው x1 እና x2 ናቸው አንደኛው የመጀመሪያው ሪሌሽንሺፓቸው ምንድነው የሁለቱ x1 plus x2 is equal to minus b over a ሁለቱ ሲደመሩ minus b over a ጋር እኩል ናቸው የሚለውን አንደኛው ይሄኛው ማወቅ አለብን ሁለተኛ ደግሞ ምንድነው ማወቅ ያለብን ፕሮዳክት ሩላቸው ነው እሱ x1 times x2 ስናደርግ ሁለቱም ሩቶች ስናባዛቸው ከምን ጋር እኩል ይሆናሉ ከc over a ጋር ማለት ነው ከc over a ጋር እኩል ይሆናሉ ስለዚህ እዚህ ጋር አሁን የተሰጡ ሩቶች አሉ እዚህ ቦታ ላይ ተክተን የኬን ቫልዩ መፈለግ ነው ማለት ነው ስለዚህ ለምሳሌ በሰም ሩሉ ምን እናገኛለን x1 plus x2 is equal to minus b over a minus b ማለት እዚህ ጋር ምንድነው minus 8 ቢያችን ነው ስለዚህ minus a over what a ደግሞ እዚህ ጋር ምንድነው 2 ይሆናል ማለት ነው እዚህ ጋር ደግሞ x2 ማለት ምንድነው ብለናል x1 plus 2 ነው ማለት ነው ብለናል ስለዚህ በx2 ቦታ x1 plus 2 እንተካለን ማለት ነው ስለዚህ x1 plus ምንድነው x1 plus 2 is equal to minus ፖዚቲቭ ይሆናል ፖዚቲቭ 8 over 2 ደግሞ 4 እዚህ ጋር ምን እናገኛለን እዚህ ጋር x1 አለን እዚህ ጋር x1 አለን 2x1
ፕላስ 2 ኢዝ ኢኳል ቱ 4 ለኤክስ ዋን ሶልቭ እናደርጋለን ማለት ነው። ለኤክስ ዋን ሶልቭ ስናደርግ 2x1 ኢዝ ኢኳል ቱ 4 ማይነስ 2 which is 2 over 2 x1 is 1 ማለት ነው። ዋናው ዋን ኦፍ ዘ ሩትስ x1 is 1 ነው ማለት ነው። ስለዚህ 1 ከሆነ ደግሞ x2 ምን ይሆናል? x2 ማለት ምን ብለናል? x1 ፕላስ 2 ነው ብለናል። ስለዚህ 1 ፕላስ 2 ሲሆን 3 ይሆናል ማለት ነው አንደኛው ሩት። ስለዚህ ሁለቱንም ሩቶች አወቀን። ስለዚህ ወደ ፕሮዳክት ሩሉ ስንመጣ ምንድነው እዚህ ጋር c ኦቨር a ተሰጥቶናል። c ማለት እዚህ ጋር ብቻውን ያለው ኮንስታንት ማለት ነው። ብቻውን ያለው ኮንስታንት ማለት ደግሞ የተጠየቀው ጥያቄ k ማለት ነው። ስለዚህ በፕሮዳክት ሩሉ ደግሞ ስንሄድ x1 which is 1 times x2 which is 3 is equal to c over a c ደግሞ ምንድነው k ነው። ስለዚህ k over a ደግሞ ምንድነው 2። ስለዚህ እዚህ ጋር ምን እናገኛለን? 1 times 3 ነው። 3 is equal to k over 2 ይሆናል። እዚህ ጋር የk ቫልዩ ስንፈልግ ሁለቱን እናባዛለን። k is equal to 6 ማለት ነው which is on choice A